ሁላችንም ሰላም ላለሁ በያላችሁበት የእግዚአብሔር ጸጋ ይብዛላችሁ። ዛሬ ከእናንተ ጋራ በአንድ የመጽሐፍ ቅዱስ ክፍል መጥቻለሁ። ሁላችንም የምንወደው የመጽሐፍ ቅዱስ ክፍል አለና የምንወደው ደቀ መዝሙር አለ። ይህ ደቀ መዝሙር አሳ አጥማጅ ነው። የእሱ ስራ እውቀትና ሙያው አሳ በማጥመድ ነው። አሳ በማጥመድ የእሱንና ቤተሰቦቹን የሚመራ ነው። አሳ አጥማጁ ደቀ መዝሙር። ይህ አሳ አጥማጁ ደቀ መዝሙር የምንማረው ትልቅ ትምህርት አለ ከሱ። ይህ ደቀ መዝሙር የክርስቶስ የቅርብ ወዳጅ ነው። የቅርብ ደቀ መዝሙር። ይህ አሳ አጥማጅ ደቀ መዝሙር በጣም ቅናት ያለው፣ ላመነበት መስዋዕት የሚከፍል፣ ፈጣን፣ ቀልጣፋ ተናጋሪ ነው። ዛሬ ስለሱ አጭር ቆይታ እናደርጋለን። እንግዲህ አንድ ተራ አሳ አጥማጅ ለጥንቷ ቤተክርስቲያን ትልቅ መሰረትን የጣለ ሰው ነው። መነሻው ከተራ አሳ አጥማጅነት፣ መድረሻው ደግሞ የክርስቶስን መንግስት ወደ መስበክ ወይም የጥንቷን ቤተክርስቲያን ዋናው መስራች እንደሆነ እንመለከታለን። ዋናው ቁም ነገሩ በዚህ ተራ አሳ አጥማጅነት አልፎ የሰማይን መንግስት ወደ መስበክ እንደደረሰ እንመለከታለን እና ኢየሱስ ክርስቶስ በሰው ልጆች ላይ ተስፋ አይቆርጥም። በምንሰራው ስራ አይገምተንም። ጴጥሮስን ፈለገው፣ ለመንግስቱ ወንጌል ጠራው። አንድ ነገር የምናስታውሰው ብዙ ጊዜ ጴጥሮስ ስናስብ ክርስቶስ ሰውን አይረሳም። ክርስቶስ አይረሳሽም፣ ክርስቶስ አይረሳህም። ይህ ነው የምናገኘው ትምህርት። እኛ በእምነት ከተከተልነው ያመንነው ጌታ መንገድ ላይ አይጥለንም። ያመናችሁት እግዚአብሔር መንገድ ላይ አይጥላችሁም። የተከተላችሁት ኢየሱስ ክርስቶስ መንገድ ላይ ጥሏችሁ አይሄድም። ክርስቶስ አይረሳችሁም። ክርስቶስ አይረሳሽም። ዋናው ቁም ነገሩ እሱን አምነን መከተሉ ነው። ስናምነው እሱ ሁልጊዜም ታማኝ ነው። ዛሬም ነገም ለዘላለም እሱ ታማኝ ነው። ስለ ጴጥሮስ ስናስብ በእምነት የሰራቸውን ስራዎችን ዛሬ አጠር አድርገን እንመለከታለን። አሳ አጥማጁ ጴጥሮስ። ይህ አሳ አጥማጅ ጴጥሮስ በመድኃኒታችን በኢየሱስ ክርስቶስ ያልተረሳ ደቀ መዝሙር ነው። አልተረሳም። ታሪኩ አሳ አጥማጅ ሆኖ እንዲቀር አልፈለገም። ክርስቶስ አረሳው። ደቀ መዝሙር ከመሆኑ በፊት ጴጥሮስ ስምዖን ተብሎ ይጠራ ነበረ። የእሱ ወንድም ደግሞ እንድርያስ ነበረ። እንድርያስ አብሮት ይሰራ ነበረ። ብቻም ሳይሆን የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። እነሱ አብረው ስራ አሳ በማጥመድ ይተዳደሩ ነበረ። አንድ ቀን ግን እንድርያስ ከክርስቶስ ጋር ይገናኛል። በኋላ ክርስቶስን ለጴጥሮስ ያስተዋውቀዋል። ጴጥሮስ ወይም ስምዖን የነበረው ስምዖን ክርስቶስ ጋር ሲገናኝ ክርስቶስ አየውና ኬፋ ትባላለህ አለው። በአረማይክ ኬፋ የሚል ስም ሰጠው። በግሪክ ጴጥሮስ ከሚለው ጴጥሮስ የሚል ስም እንደሆነ እንመለከት። ያ ማለት ደግሞ አለት የሚል ስም አለው። በአለቱ ላይ ቤተክርስቲያንን እገነባለሁ የሚልን ስም አለት ወይም ድንጋይ የሚል ስም እንደተሰጠው እንመለከታለን። ይህ ነው ጴጥሮስ። እንግዲህ ከአስቸጋሪ የስራ ኤንቫይሮንመንት ክርስቶስ ፈልጎ አገኘው። አሳ ማጥመድ አድካሚ ነው፣ አሰልችም ነው። ሁሌም ወንዝ ዳር መገኘት አለበት። ህይወቱን ለመለወጥ፣ የቤተሰቦችን ህይወት ለመምራት ሁሌም ወንዝ ዳር መቆም መቻል አለበት። ካልሆነም ህይወቱን መምራት አይችልም። አንድ ቀን ግን ድንገት ግን ይችን ነፍስ ክርስቶስ ፈለገው። ይህን ተራ አሳ አስጋሪ ክርስቶስ ፈለገው። ጴጥሮስ በክርስቶስ ትኩረትን አገኘ። አንድ ቀን ሁሉ ነገር ተለወጠ።
እንድርያስ ስምዖንን እጁን ጎትቶ ወደ ኢየሱስ አመጣው። ወገኖቼ በሕይወታችሁ ነገር እንዲከናወንላችሁ ከፈለጋችሁ ወደ ክርስቶስ ተመለሱ። ወደ አዳናችሁ፣ ሕይወት ወደ ሰጣችሁ፣ ብቸኛ መድኃኒት ወደ ሆነው፣ ምድርና ሞላዋ የእሱ ወደ ሆነው ወደ ክርስቶስ ነው። እንድርያስ ስምዖንን ጎትቶ አመጣውና ለክርስቶስ ሰጠው። ወገኖቼ ነፍሳችሁ በክርስቶስ ላይ ከሆነ እናንተ የዘላለም ሕይወት አላችሁ። ሕይወት እንዲኖርላችሁና እንዲበዛላችሁ ከፈለጋችሁ ክርስቶስን ተከተሉት። ጴጥሮስ ሕይወቱ የተቀየረው ክርስቶስን የግል አዳኙ አድርጎ በተቀበለ ጊዜ ነበር። ኢየሱስ ስምዖንን አየውና እንዲህ አለው፣ አንተ ስምዖን ነህ፣ ግን ጴጥሮስ ትባላለህ አለው። ኬፋ ነህ፣ ግን ጴጥሮስ አንተ ስምዖን ነህ፣ ግን ጴጥሮስ ትባላለህ ወይም ኬፋ ትባላለህ አለው። ትርጉሙም ድንጋይ፣ አለት ማለት ነው። እንግዲህ አንድ እንግዳ ሰው ማንነትን ሲቀይረው፣ አንድ እንግዳ ሰው ስምን ሲቀይረው፣ ይህ ነው እንግዲህ ከአምላካችን ጋር ስንገናኝ ከዋናው ነፍሳችን እኛነታችንን ከያዛት ሁሉ ነገር በእጁ ከሆነው ከክርስቶስ ጋር ስንገናኝ ስማችን ይቀየራል። ስራ ተግባራችን ሁሉ ይቀየራል። በእርግጥ የእሱ እንሆናለን። የጴጥሮስ ጥሪ እንደምንመለከተው በሉቃስ ምዕራፍ 5 ስንመለከት ኢየሱስ ወደ ስምዖን ጀልባ ገባ ይለናል። ወደ ስምዖን ጀልባ ገባ፣ ያስተምር ነበር። ጴጥሮስ እና ጓደኞቹ እነ እንድርያስ ሌሊቱን ሙሉ አሳ ሲፈልጉ አድረዋል። መረባቸውን ይጥላሉ፣ አይያዝላቸውም። መረብ ይጥላሉ፣ አይያዝላቸውም። ሌሊቱን ሙሉ ደክመዋል። ነገር ግን ክርስቶስ እንደገና መረባቸውን እንዲጥሉ ይነግራቸዋል። እነሱም በእምነት መረባቸውን ጣሉ። በኋላ የተከሰተው ነገር እነዚህ አሳ አጥማጂዎች ሙያቸው ነው፣ ብዙ ልምድ አላቸው። ነገር ግን ክርስቶስ ሲያዛቸው እነሱን ጣሉ። በኋላ የሆነው ነገር መረባቸው በአሳ ሞላ። ወገኖች ታምነን ክርስቶስ የሚለን ሰምተን ስንታዘዝ ባዶ ነገራችን ሙሉ ይሆናል። ክርስቶስን ስንሰማው ስንከተለው ከመጀመሪያው የተለየን ታምር በሱ እናገኛለን። ለጴጥሮስ ባዶ የነበረው መረቡ በአሳ ሞላ። በሕይወታችሁ ባዶ ነው የምትሉት ነገር፣ ደክማችሁ አልሆን ያለው ነገር፣ ምናልባት ዓመታትን ፈጅቶባችሁ ሊሆን ይችላል። ነገር ግን ጊዜ ስጡት ለመድኃኒታችሁ ለክርስቶስ። እንደ ጴጥሮስ ትንሽ እልፍ በል ሊልህ ይችላል። ትንሽ እልፍ በይ፣ እዛ ቦታ መረብህን ጣል ሊልህ ይችላል። ያኔ ባዶ የሆነው ነገር፣ ያልተከናወነላችሁ ነገር በክርስቶስ ይከናወናል። በኋላ ጴጥሮስ ጌታ ሆይ ከኔ ራቅ አለ። ንስሐ መግባት ፈለገ። ለምን? ካጠገቡ ያለው መለኮት ነበርና፣ ተፈጥሮ የሚታዘዙለት፣ አሳዎች የሚታዘዙለት እሱ ክርስቶስ ነበርና። ዛሬ ሁሉም በሁሉ ወደሆነ ወደ ክርስቶስ ስንመጣ ጴጥሮስን ያገኘው ክርስቶስ እኔና እናንተንም ያገኘናል። ክርስቶስ ያገኛችሁ። ባዶ የሆነ ነገራችሁ ክርስቶስ ይሙላላችሁ።